ስሜ አቢ መሰረት ይባላል። ያው የመጣሁት ከደብረ ማርቆስ ከተማ ሲሆን ዛሬ የመጣሁት ፕሮጀክት የሃይ ስኩል ማኔጅመንት ሲስተም ወደ ዲጂታላይዝድ የሚያደርግ ኮምፒውተራይዝድ የሚያደርግ ሲስተም ሲሆን ከዚህ ፕሮጀክት የምጠብቀው እንደማንኛውም አሸናፊነት ነው። ያው እናንተን እስኪ ወደ ኋላ ልመልሳችሁና ከ9ኛ ክፍል እስከ 12ኛ ክፍል ያለ የትምህርት ውጤታችሁን አቅርቡልኝ ብላችሁ ምን ያህሎቻችሁ ለማግኘት እድሉ አላችሁ፣ ምን ያህል ጊዜ ሲወስድባችኋል የሚለውን ይሄንን ለመቅረፍ አስቤ የሰራሁት ፕሮጀክት ሲሆን ይህ ፕሮጀክት የሚሰራው ትምህርት ቤቶች ጋር ያሉ ፔፐር ቤዝድ የሆኑ ነገሮችን ወደ ዲጂታላይዜሽን ሙሉ ሲስተሙ መቀየር ነው። ይሄ ሲስተም በሚሰራበት ጊዜ የተለያዩ ልዩ የሚያደርጉት ነገሮች አሉ። ከነዛ ማዕከል ዋነኛና በአንደኝነት ደረጃ የምንጠቅሰው ሴንትራል ሀብ የምንለው ወይንም ደግሞ የመገናኛ ማዕከል የምንለው ሲስተም አለው። በዚህ ሲስተም ውስጥ ታቅፈው የተቀመጡ ሴንትራል ሀብ ምንድነው በምንልበት ጊዜ ትምህርት ቤቶች አንደኛው ትምህርት ቤት ከአንደኛው ትምህርት ቤት የሚያገናኝልን ልክ እንደ ድልድይ ማለት ነው። ከአንደኛው ትምህርት ቤት ወደ አንደኛው ትምህርት ቤት ተማሪዎች መዘዋወር እንዲሁም ኮሚኒኬሽን በሚያስፈልግ ሰዓት ለዛ የሚያገለግል ልዩ የሚያደርገው ከነዚህ ማዕከል አንዱ እሱ ነው። ይሄ ፕሮጀክት በውስጡ ያው የተለያዩ ነገሮችን እንደ ትምህርት ቤት ደረጃ በአንድ ትምህርት ቤት ውስጥ የሚካሄዱ እያንዳንዱ በፔፐር ይደረጉ የነበሩ ልክ እንደ ተማሪ መመዝገብ፣ ማርክ መያዝ፣ አቴንዳንስ እያንዳንዱ ነገር ከወላጅ ጋር በሚደረገው ግንኙነት ሙሉ ሪል ታይም ኮሚኒኬሽን በመኖሩ ትምህርት ቤቱም ዲጂታላይዝድ በሆነ ዳታ ስቶሪ ያደርጋል። እንዲሁም ደግሞ ለሁሉም ተደራሽ እንዲሆን ያደርጋል። በማንኛውም ሰዓትና በማንኛውም ጊዜ ተደራሽነቱ ተስፋፊ ነው ለሁሉም። ማንኛውም ሰው ማንኛውም ትምህርት ቤት ኢንተርኔት አክሰስ ካለበት ድረስ በሞባይላቸው አክሰስ ማድረግ የሚችሉት ስለሆነ መምህራንም የፈለጉትን ውጤት አቴንዳንስ ምን መያዝ ይችላሉ። እዚህ ጋር ለየት የሚያደርገው ነገር ሲስተሙ አውቶማቲካሊ ነው ሮስተር ካርድ የሚሰራላቸው። ይሄ ሲስተም አውቶማቲካሊ ሮስተር ካርድ በሚሰራላቸው ጊዜ ተማሪዎች ወደቁ አለፉ፣ እንዲሁም አንዳንድ የወደቁ ተማሪዎች ከክላስ ወደ ክላስ በሚያልፉበት ሰዓት ወይ በሙስና እንደዚህ ባላግባብ ስራዎች የሚሸጋገሩ አሉ። ይህን ሲስተሙ አይፈቅድም። የትምህርት ሚኒስቴር ባወጣው መሰረት ይህን በመቀበል በዛ መልክ ራሱን አውቶማቲካሊ ማለፋቸውን መውደቃቸውን አውቶማቲካሊ ይሰጣቸዋል። አፕላይ ለማድረግ እየሞከርኩት ያለ በሃይ ስኩሎች ሌቭል ነው። ከፋይናንስ አኳያ ብናየው ለኤግዛሚኔሽን ሲስተም ራሱ አለው። ትምህርት ቤት ውስጥ ባሉ ኮምፒውተሮች ምን ያህል ኮምፒውተሮች አሉ፣ ምን ያህል ተማሪ አለ የሚለውን ካልኩሌት ሰርቶ ለነዛ ኦንላይን ኤግዛም እንዲወስዱ ያደርግልናል። ስለዚህ ለወረቀት ይወጣ የነበረውን በአመት በትንሹ ከ500 ሺህ ብር በላይ ያለ በጀት ይቀንስልናል በትምህርት ቤቶች ዙሪያ ማለት ነው። አመሰግናለሁ። አብይ በጣም ደስ የሚል ስራ ነው ይዘህልን የመጣኸው። እናመሰግናለን። የኔ ሁለት ጥያቄዎች ነው ያሉኝ። አንደኛ ምናልባት ደንበኞቹ እነማን ናቸው? ዋና ታርጌት ከስተመር ያንተ ትምህርት ቤቶች። ሁለተኛ ገንዘብ አንተ በምን መልክ ነው ልታገኝ የምትችለው ከነሱ እንዴት ባለ ሁኔታ ነው የሚለውን ብታብራራል። መልካም። እኔ ገንዘብ ከትምህርት ቤቶች ለማግኘት ያሰብኩት ብዙን ተደራሽ ያልሆነበት አንድ ምክንያት ይሄ ነው ብዬ አስባለሁ። በገንዘብ በፋይናንስ ምክንያት አንድ የሚከፈሉ ክፍያዎች ኮስቲ ስለሆኑ ከፍተኛ ወጪ ስለሚያስወጡ ትምህርት ቤቶች ያን መክፈል ስለማይችሉ ይሄንን ወስደዋል። ስለዚህ ለትምህርት ቤቶቹ በሶስት አማራጭ ይቀርብላቸዋል። የመጀመሪያው በአመታዊ በሆነ መንገድ እንዲከፍሉ ይደረጋል። በሁለተኛ ደረጃ በወርሃዊ የሆነ ያህል ፐርሰንት እየከፈሉ እንዲያጠናቅቁ ይደረጋል። በሶስተኛ ደረጃ ደግሞ ትምህርት ቤቱ ከሚያገኘው ኢንካም ላይ ከትምህርት ቤቱና ዴቨሎፐሩ ወይም በኔ በኩል ያለው ሳይድ በሚያደርገው ስምምነት ትምህርት ቤቱ ከሚያገኘው ኢንካም ላይ በፐርሰንት እየተቆረጠ ወደ ዴቨሎፐሩ እንዲሄድ። እሱ ጋር ምን መሰለች ያለኝ የግል ትምህርት ቤቶች ከዛው ከልጁ ስለሚቀበሉ ከሚያስተምረው ወላጅ ስለሚቀበሉ ያን አፎርድ ማድረግ ይችላሉ። የመንግስት ትምህርት ቤቶች ግን ያን ማድረግ አይችሉም። ስለዚህ አንደኛው እነሱን እንዴት አድርገህ አክሰስ ልታደርጋቸው አሰብክ? ሁለተኛው ጥያቄ አሁን ብዙ ሰርቲፊኬታቸውን በቀላሉ አክሰስ ማድረግ የሚችሉ ከሆነ እነዚህ ልጆች ፌክ ሰርቲፊኬሽን የመስራት እድላቸውን እንዴት አድርገህ ልታስቀረው ነው? ምክንያቱም እኔ ሰርቲፊኬት እንዳውንሎድ ማድረግ ከሆነ እዛው ላይ ኤዲት የማድረግ ፖቴንሻሊ ብዙ ነው የሚሆነው። ዳይሬክት ላይ ኤዲት አያስደርገኝም፣ ግን ያንን ዳውንሎድ ካረኩ በኋላ ማድረግ አይቀር ነገር ነው። ለዛ ነው ሰርቲፊኬት ዳይሬክት ማይሰጠው አውተንቲኬት ተደርጎ ፕሪንት ተደርጎ የሚሰጠን ረስተውት ነው ብዬ አላስብም። ሶስተኛው አብዛኞቹ ትምህርት ቤቶች በተለይ ኢንተርኔት አክሰስ የሌለበት ኤሪያ ነው ያሉ። እንዴት ነው እነሱን ዲጂታላይዝ ልናረጋቸው ምንችል? መልካም። አሁን ላነሳው ከመጨረሻው ጀምረልና ኢንተርኔት በሌለባቸው ቦታዎች አክሰስ ልናደርጋቸው የምንችላቸው
የውስጥ ሲስተሙን ራሳቸው ውስጥ ባለ አብዛኛው ትምህርት ቤቶች ባገኘሁት መረጃ መሰረት አብዛኛው ትምህርት ቤቶች ሰርቨር አላቸው። አይቲ ክላስ ያላቸው አብዛኛው በሚባል ደረጃ ሰርቨር አላቸው። ስለዚህ ኢንተርናል በሆነ ኔትወርክ ኢንተርፌስ እነሱን አክሰስ ማድረግ ነው። ገጠሮች አሉ ለምሳሌ በቃ ምን መብራት የሌለበት ኤሪያ አለ። የገጠር ትምህርት ቤታውን በሙሉ ብትሄድ መብራት የለውም። እሱ እንዴት እናርገው? እነሱን ያው ነው በቃ እነሱን ትተህ መብራት ያለበትን ብቻ ከኢንፍራስትራክቸር አንጻር ነው የምናየው። ስለዚህ ይሄኛው በምንድን ነው የምናጠቃልለው? ኢንፍራስትራክቸሩን በምናስገባበት ሰዓት ትምህርት ቤቱ በሚያስበው የገንዘብ መጠን ነው። ቅድም ያልከኝና የኢጄል መልስ ላይ አንደኛውን ጥያቄ እንዴት ተቀባይነት ያተርፋል ማለት በመንግስት ትምህርት ቤቶች እንዴት ኢንካም ያገኛል? የመንግስት ትምህርት ቤት በዋነኝነት የመጀመሪያ በጀቱን የሚያገኙ ተማሪዎች ሲመዘገቡ ከሚከፍሉት ክፍያ ነው። እንዲሁም ይሄ ሲስተም ራሱን የቻለ የፋይናንሻል ትራኪንግ ሲስተም አለው። ማለት ፋይናንሱን እነሱ ራሳቸው በዲጂታል መንገድ ነው የሚያንቀሳቅሱት። ልክ ቻፓ የመሳሰሉትን ሲስተም በመጠቀም ኦንላይን የመክፈል አማራጭ ስላለው ለዚህ ሲስተም ይሄን ይጠቀማል። አብይ ጥሩ ነው የሄድክበት፣ ግን የማንን ችግር ለመፍታት ነው የተነሳው? ፕላስ ቱ ዛት ከፕራይቬት በደንብ ከተደራጁት ዴቨሎፐርስ እንዴት ገበያ ልትወስድ ትችላለህ ብለህ ታስባለህ? መልካም ገበያ ልወስድ እችላለሁ የሚለው ቅድም ባነሳሁት አንደኛው ሜትድ እሱ ነው። በቢዝነሱ አኳያ ለቢዝነሱ በቀረበበት እንዲሁም አሁን ብዙ ባዩዋቸው አካባቢዎች እስካሁን ድረስ ከአገራችን ውስጥ ከሚገኙ ሃይ ስኩል ትምህርት ቤቶች ከ75 እስከ 80% የሚደርሱት የዲጂታል ኢንተርፌስ የላቸውም። ከዚህ በመቀጠል ይሄንን ነው ሲስተም አሁን ሲስተሙ ሙሉን ትራንዛክሽን ስለሚፈጽም እያንዳንዱ ነገር ኢንተርፌሱን ትራክ ያደርጋል፣ ከዛ ያገኛል ማለት ነው። አመሰግናለሁ። ውድድሩ የዳኞች ሀሳብ ተመችቶኛል። ባላየውበት አንግል እንዳይረድቶኛል። ተጨማሪ ነገሮችን አግዘውኛል። ያው ቅድም እስካሁን ያለ የቅድም አስተሳሰብ ነው። ያው አሸንፋለሁ የሚል አስተሳሰብ አለ እስካሁን ድረስ